ምን አዲስ ነገር አለ? ምን ያልተፈጠረ ነገር አለ? ቆይ ትላንትና ምን ሆነ ነው ከትምህርት ቤት የቀረው? እኔ እኮ ወንድ ነኝ። በፈለኩበት ሰዓት የመምጣት በፈለኩበት ሰዓት የመቅረት መብት አለ። አንተ ደግሞ ትምህርት ቤት መምጣትና ወንድነትን ምን አገናኘ? ያገናኙዋል እንጂ ወንድ ማለት እኮ አምላክ ከምንም ጋር ሳያገናኘው አፈር አንስቶ እፍ ብሎ የፈጠረን ፍጥሮች ነን። እነዛን ተመልከታቸው እስኪ። ከኛ እኮ ነው የተሰሩት። አሁን እንደዚህ ሲጠግቡ ስታያቸው ከኛ የተሰሩ ይመስላል። አረ እባክህ ሮባ፣ ምኑን ከምኑ ነው የምታገናኘው? እባክህ ያገናኙዋል። ደግሞ እዚህ ግቢ አዲስ ተማሪ ገብታለች አሉ። ካንተ ጋር ከኔ ጋር ምን አገናኛት? ቆይ ምን ሰምተህ ነው? ካንተ ጋር ተገናኛችሁ ወይ ልልህ ነው። ምን ሆነ ነው? ለሱ ነው እንዴ? ግን ምንድን ነው የደነገጥከው? በጣም እኮ ነው የደነገጥከው። ምንድነው የሚያስደነግጠኝማ? ከኔ ጋር ምን አገናኛት ብዬ ነው። በእርግጥ ማናችንም ወንዶች ስለ ሴት ሲነሳ ይሄ ነው መልሳችን፣ ድንጋጤ። አዎ እኮ ከነሱ በላይ አሁን ምን የሚያስደነግጥ ነገር አለ? አስፈሪ ፍጥረቶች እኮ ናቸው። ሴት ማለት እኮ ይኸውልህ፣ በእናትህ እንዴት ነሽ? እንዴት ነህ? ሰላም ነው? ትምህርት ቤቱ እንዴት አየሽው? ለመድሽ? አዎ፣ ምንም አይልም፣ እየለመድኩ ነው። አሪፍ። እና ጓደኛ አለሽ? አዎ አለስኩ። ትምህርት ቤቱ ውስጥ ምን የምታውቂው ተማሪ የለም? አዎ ምንም የማውቀው ተማሪ የለም። አይ ሰውማ ያስፈልግሻል። ቢያንስ አንድ ጓደኛ መያዝ አለብሽ። እሺ፣ ምን አይነት ጓደኛ ነው መያዝ የምትፈልጊው? እስኪ ንገሪ። ደስ ይላል በጣም። አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ። ሳይሽ እርግጥ ያልሽ ነሽ፣ ግን ደግሞ እስቲ ካንቺ ልስማው። ምን አይነት ሰው ነሽ? እኔ እንጃ፣ የተለየ ማንነት የለኝም፣ ግን ትንሽ ሰው ማለት አበዛለሁ መሰለኝ። እሺ ሌላስ? ሌላ እኔ እንጃ፣ እኔ ያን ያክል ስለራሴ ማውራት የምችል ሰው አይደለሁም። እሺ የተወሰነ ቀን ከሰጠሽኝ ሙሉ ባህሪሽን እንደርስበታል። እሺ ሰፈርሽ ነው? ምን ያደርግልሃል? ሰፈርሽ ነው እንዴ? ምን ያደርግልኛል? ያው መንገዳችን አንድ ከሆነ ጧጧት አብረን እንድንመጣ ብዬ ነው። አይ መንገዳችን አንድ አይደለም። እንዴት አወቅሽ? እንዴ አንቺ ልጅ ቤቴን ታውቂዋለሽ እንዴ? ኧረ እኔ አላውቀውም። በቃ ወደ ክላስ መግባት አለብኝ። አመሰግናለሁ። እኔም አመሰግናለሁ። ምን እያደረክ ነው? ካለ ምን አደርጋለሁ ብለሽ ነው? ሲመስለኝ ግን የሆነ ጉድ ነገር እየመረመርኩ መሰለኝ። የምን ጉድ? የሆነ ከባድ የፍቅር ፊልም። እኔ እኮ ግርም ያለኝ ነገር ምን እንደሆነ ታውቂያለሽ? ከፍቅሩ በላይ ቃላት አጣጣላቸው። ዛራና ቻንድራ ግን እንደዚህ ተፋቅረው ነበር እንዴ? እኔ እኮ ግራ ገባኝ። እኔ በቃ ቃላት አጣጣላቸው ማለት ቃላት አጣጣሉ
ማነች? የትኛው ሲኒማ ቤት ነው ትፈልጊያለሽ? ጋስት ከሆነ ትንሽ ይወደድብሻል። ግን አንቺ ክፈይ እንጂ አንቺ ከከፈልሽ በ15 ደቂቃ ውስጥ ሁሉንም ፊልም ዝርግፍ አድርጌ እነግርሻለሁ። የምትናገር ከሆነ ለምን አትናገርም? ከፈያ የተሰረቀ ፊልም የማሳይሽ መሰለሽ እንዴ? የማሳይሽ እኮ የትም ያልታየ ጽድት ያለ 00 የሆነ ፊልም ነው። ሁሉንም ነገር ግን እንድትነግረኝ እፈልጋለሁ። ግዴታዬ ነው፣ ግዴታዬ ነው። ግቢ ውስጥ ትልቅ ሽታ መጥቷል። ፍቅር ፍቅር። ማን ከማን ጋር? ያው ለመናገር ትንሽ ከባድ ነው፣ ግን በቃ ስለከፈልሽ እነግርሻለሁ። አዲሷ ልጅ ምን? እገላታለሁ። አምላክ ምስክሬ ነው፣ እገላታለሁ። ቆይ ለምን አትነግሪኝም? ምንድን ነው የተፈጠረው? አላወቀችኝም። ስለዚህ በአይኔን የመጣችው አይኗን አጠፋላታለሁ። ተረጋግተሽ ለምን አትነግሪኝም? ቆይ ከልዑል ጋር የተሻቸው ነው? ምን ማየት ብቻ በጣም ብዙ ነገር ላይ ደርሰዋል። ደግሞ እኮ የፍቅር ቋንቋ አንደበቷን ካልዘጋሁት እኔ አትናሲ አይደለሁም። እሺ ቆይ ተረጋጊና ንገሪኝ፣ የት አይተሻቸው ነው? ደግሞ ምን ስትል ሰምተሻት ነው? አሁን የት እንዳለች አይተሻታል? ኧረ አላየኋት። ችግር የለውም እኔ ያገኛታለሁ። ተረጋጊ እንጂ ልትሄጂ ነው። ቆይ ተረጋጊና ምን ማድረግ እንዳለብን እናውራ። ግድ የለም መፍትሄ አይጠፋም። እሺ እሺ ምን ነው እኔ ልኩራመት እኔ ከሰልብሰ ውይ በነገራችሁ ላይ ድምጽ ከኤፍራታ ጋር ይመሳሰላል ይሉኛል እዚህ ግቢ። እኔ ስብር የምን ስብር ነው? ቆይ ምን ሆኜ ነው? ወይ ምንም አልሆንሽም እንዴ አንቺ? ወንድ እኮ ክፉ ነው። ወንድ ክፉ ነው። በተለይ እነዚህ መልክ አለኝ ምናምን የሚሉ ሰዎች እርኩሶች ናቸው። ምናልባት ያ ክፉ ቅስምሽን ሰብሮት ከሄደ ብዬ እኮ ነው። ማን ነው? ያ ልዑል የሚባል ልጅ ነዋ። ያ ክፉ መጥፎ የስንት ሴቶችን ልብ ያለ ርህራሄ ይሰብሯል መሰለሽ። ይሄ ባለጌ እኮ ነው። ታዲያ ከኔ ጋር ምን አገናኘው? እኔ ስለምታወራው ነገር ምንም አልገባኝ። ያው ቅድም ተጠጋግታችሁ ስታወሩ አይቼ ነበር። ለመስማት ግን ትንሽ አልተመቸኝም፣ ራቀብኝ። በእርግጥ እሱ ፊት ላይ ጥሩ ነገር አንብቤያለሁ። አሁንም እየገባኝ አይደለም። በነገራችን ላይ ልዑል እጄ ላይ ነው። አንቺ መክፈልቻ እንጂ በትንሽ ጊዜ ውስጥ ነው እጅሽ ላይ ዱብ እንዲል ማረከው። እኔ በጣም ይቅርታ። ቅድም ሲያወራኝ አይተህ ከሆነ ስለ ትምህርት ብቻ ነበር ሲያወራኝ የነበረው። ከዛ ውጭ ግን እኔ ምንም አላውቅም። ይኸውልሽ አለማወቅ ከተጠያቂነት አያድንም። ምን ስል ነው ደግሞ ይህን አባባል እዚህ ጋር ያመጣሁት? አንዳንዴ እኮ ማውራውን እራሱ አላውቅም። አሁንስ ይጭ አበዛሁት፣ ተግማማሁ። ቆይ ምን እየሆነ ነው ያለው? ትምህርት ቤቱ እኔ ምንም ሊገባኝ አልቻለም። አምላኬ ለምደው ይሆን ግን? ደግሞ የዚህ ልጅ ፍጥነት ሲያስፈራ። ወይኔ ጉድሽ እድል።
ኧረ መመካከር ምንድን ነው? ቆይ ስለምንድን ነው እንዲነችና ችግር የለውም ይሁን ችግር የለውም። መስማማት ላይ መድረሳቸው ነው? ስለምን አውርተው ነው? ቆይ ምን ላይ ነው የተስማሙት? ከኔ ውጪ ሰው መስማማት የለበትም። አይሆንም። ዛሬ ምላጭት ሄዶ ነው የጠፋው። አንተ ምላጭ ትላለህ እንዴ? የጠፋውማ ኩር የሆነው ወንድ የሆነው ወንድ ነው። የጠፋውማ ሴቶችን እግሩ ስር አንበርክኮ የሚያስለምነው ወንድ ነው። የጠፋውማ ደማል እንዴ? ምኑን ከምንድን ነው የምታገናኘው? ምን የተለያየ ነገር ነው እንዴ ያወራሁት? ስለ መጥፋት አይደል ያወራ ነው? እኔ ያወራሁት አይደል ስለ ምላጭ መጥፋት አይደል እንዴ? ያው ነው እባክህ። ለነገሩ አንተ መች ይገባል? አናትህ ላይ ቁጭ ብለው ሲጨፍሩብህ ይገባል። እሺ አንተ አይታየህም እንጂ አሁንም እየጨፈሩብህ ነው። በገዛ እጄ ከአንተ ጋር ምንም ነገር ማውራት አያስፈልግም። ለምሳሌ አዲሷን ተማሪ ተመልክታታል? የታል ልጅ? በሀሳብህን ያልኩ ሙሉ ቀን ስናያት አይደል ያዋል? እኔ ሙሉ ቀን አላየሁም። እሱማ እኔም ሙሉ ቀን አላየኋትም። ማለቴ ትንሽ ሰዓትም ቢሆን አይተናታል። ያው ስታልፍ ምናምን እንዲሁ አይተናታል አይደል እኮ። አስተውለሃት ከሆነ ከስንት ወንድ ጋር ስታወራ እንደነበር አይተሃታል አይደል? እድል እናሳ ማን ያልከኝ? ማን? አሁን ያልካትና ምን ነው? እዚህ ለማን ነበረ? እኔ እንጃ ብቻ ስሟን ለሆነ ሰው ስትናገር ሰምቻለሁ። ነው እንዴት ነሽ የኔ ቆንጆ? እንዴት ነሽ? በጣም ደህና ነኝ። አዲስ ተማሪ ነሽ አይደል? አዎ አዲስ ነኝ። መታወቅ እንችላለን? አዎ እንችላለን። ኤፍራታ እባላለሁ። እድል እባላለሁ። ስለተዋወቅሽ በጣም ደስ ብሎኛል። እሺ እኔም በጣም ደስ ብሎኛል። ጥሩ ጓደኛሞች መሆን እንችላለን? አዎ ደስ ይለኛል በጣም። እንደውም ጓደኛሞች ከሆነና ይቀር ጥሩ ድምጽ ስላለኝ አንድ ዘፈን ልስፈንልሽ። እሺ እስቲ ልስማው፣ ደስ ይለኛል። እሺ ግን መጨረሻ ላይ ግን የድምጼን አስተያየት ትሰጪኛለሽ። ኧረ ችግር የለውም። ስጨርሽ እኔ ራሴ አስተያየት እሰጥሻለሁ። የእናቱ ለታዋን ባውሳው ወዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። 9 ወር በሆዷ ከዚያም በጀርባዋ ጡቷን እያጠባች እኔን ማሳደጓ ዘውትር ይሰማኛል የማዬ ድካሟ። ጥራ በማሳደግ በሴትነት አቅሟ የእናቱ ለታዋን ባውሳ ወዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። እውነት በጣም ደስ የሚል ድምፅ ነው ያለሽ። ድምፅሽ በጣም ያምራል። ወደድሽ? አዎ በጣም እውነት። እኔ እንደዚህ አልጠበቅኩም ነበር። ድምፅሽ ያምራል። አመሰግናለሁ። እኔ ነኝ እንጂ ማመስገን ያለብኝ። በጣም የገረመኝ እንደዚህ አይነት ድምፅ አልጠበቅኩም ነበር። በጣም ነው ድምፅሽ የሚያምር። እንዴ ይሄን ያህል ከተገረምሽማ አንድ ሌላ ዘፈን ልስፈንልሽ። እንዴ በደስታ በርቀት ጉራው ሲል ሳተናው ናው ስል ያኔ ጀግና
ፈለኩህ ወጣይ በላምባ በታይ በላይ አምባ ስሻገር ወይኒ ካድማስ ላገኝህ ስንቱን ሳስስ ሲያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣው አንተን መሳይ ሲያዝለሱ መታረቂያው ክራሩ ናት መደበቂያው ያዚማል ካፋፉ ስሜን አርጎት ባፉ ዘለገለው መልከ ዘመን ቃላዋቂ የሚወደድ ካያችሁ አይናማ ንገሩልኝማ ናናይ በለኝ መቼም ታውቃለ ሰው እንደሌለኝ ናናይ በለኝ እንደ በፊቱ ወይ ልበል ጥራኝ ጉዳይ ናፍቆቱ አዎ በደንብ ብታወሪ ይሻልሻል። አላወቀችኝም። ስለዚህ ስለኔ በደንብ ማወቅ አለባት። ስለኔ ብቻ ሳይሆን ስለ ሉልም በደንብ ማወቅ አለባት። አለበለዚያ ህይወታቸው ይበላሻል። የኔም ያንቺም የሉልም ለማናችንም ቢሆን አላዝንም። በሉል ምክንያት በጣም ጨካኝ ሰው ነኝ። ማንም አይቀረኝ ማንም። ቆይ ከብዙ ወንዶች ጋር አይቻታለሁ ያልከው እውነትህን ነው? አታምነኝም ማለት ነው? ወንዶች እርስ በርስ ካልተማመንን ማን መጥቶ ሊያሳምንን ነው? እነዚህ የተረገሙ ሴቶች ሊያሳምኑን ነው? ቆይ ከማን ጋር አይታታል? ከማን ጋር አላየታትም በለኝ። እንደውም ዝም ብዬ ሳስበው እዚህ ግቢ ውስጥ እንደዚች አይነት ምስጥ ሴት አላየሁ አይደል? እኔ ራሱ ዝም ብዬ ስገምት ነበር። ምን አስገመተ? እኔን አትጠይቀኝም ስለ ሴቶች? ስለ ሴቶች የጠየቀ የለም፣ ስለ ልጅቷን የጠየቅኩ። ታዲያ እሷ ወንድ ነች እንዴ? ነው ወይስ አረጋግጠሃል? ከቤት የማስባረርበት ትልቁ ምክንያት ወንዶች። የስ አሁን ማስረጃ ብቻ ማስረጃ። ወንድ እንደሆነች አረጋግጠሃል ወይ? እባክህ የራስ ጉዳይ። እኔን የራስ ጉዳይ? ይቺን ይወዳል ሩባ። እኔን አንተ ና ሃይድል እንዴት ነሽ? ሰላም ነው። እንዴት ነህ? መውጫ ሰዓት ደርሷል እኮ ወደ ቤት አትሄጂም? እሄዳለሁ፣ ግን ከሷ ጋር ነው አብረን የምንሄደው። አይ የተወሰነ መንገድ አብረን እንድንሄድ ነበር። በቃሽ፣ ቻው። ይሄ ነገር እውነት ነው እንዴ? ሉል በዚች ልጅ በጣም ተስቧል። ስለዚህ እሱ የወደደላትን ነገር ማጥፋት አለብኝ። እውነት አጠፋሻለሁ። ከዚህ በኋላ በማባበል የሚሆን ነገር የለም። አትናሲያ ትንሽ ጨክኝ፣ ትንሽ ደህና ነሽልኝ ፍቅሬ? አለ ማታ ደጋግሜ ደውዬልሽ ነበር፣ ስልክ አታነሺም። አዎ ማታ ከነዳዲ ጋር ስለነበርኩኝ ምንም አልተመቸኝም ለማንሳት፣ ለዛ ነው። ግን እኮ ቤት መጥቼ ቤት የለችም ተብዬ ነው የተመለስኩት። ቤት መጥተህ ነበር እንዴ? እንትን ሊዱ ቀሚሷ እኔ ጋር ነበር፣ ፈልጋው ስለነበር እሱ ላደርስላት ሄጄ ነው። ሊዱ ጋርም ደውዬ ነበር፣ እኔ ጋር የለችም ነበር ያለች። ደውለህ ነበር እንዴ? ቆይ የት ትሄዳለሽ ብለህ እያሰብክ ነው? የት ሄዳለሽ ብለህ ነው? አረ እኔ እንደሱ አላልኩኝም። ታዲያ ምን እያልክ ነው?
እንዴ ከዚህ በላይ ምን ትላለህ? አለመታመን። ስልክ ስላላነሳሽ እኮ ምን ሆና ነው ብዬ ነው ቤት የመጣው። እየተከታተልከኝ ነው እንጂ። ቆይ ለምን እንደምትከታተለኝ? ተከታትለህ የምታድናኝ መስሎ ነው? ምንድነው? አልገባኝም። አረ ኪዱ ተረጋጊ። እንደዛ ነው ያላሰብኩኝም። እሺ በቃ በጣም ይቅርታ። ኤሊዚዮን አንድ ነገር ልንገርህ። እሺ እኔም መከታተልህን አቁም። እኔ ለአንተ በጣም ታማኝ ሰው ነኝ። ለምን እንደዚህ ትጠረጥረኛለህ? እሺ በቃ ይቅርታ። በቃ አሁን ክላስ መግባት አለብኝ። በኋላ እንገናኛለን። ቻው። እሺ ተረጋጊና ነግርሽ ኤፍራታ። አሁን የኔ መረጋጋት ምንም ትርጉም የለውም። እሺ አሁን ጥቅም ያለው ጉዳዩ ብቻ ነው። ገባሽ? እሺ ይኸውልሽ ብዙ ነገር ላስለፈልፋት ሞክሬያለሁ። እና ምን አለች? ይኸውልሽ ልጅቷ የዚህን ያህል ያሰበችው ነገር የለም። የዚህን ያህል ማለት ምን ማለት ነው? ማለትማ ልጅቷን ሳያት ምንም የምታውቅ አልመሰለችኝ። እንደውም በጣም የምታሳዝን ልጅ ነች። ምን አገባኝ? ስለሷ ማዘንና ለማሳዘን እኔ ያገባኛል ወይ? ቆይ እኔ ይሄንን ነገር ብዬሻለሁ እንዴ? ብዬሻለሁ ወይ እንዴ? ለምረምጪብኝ እኔ ምን አገባኝ? ይቅርታ፣ እናትሽ ይቅርታ። አንቺን ለመናገር ፈልጌ አይደለም። ይቅርታ አድርጊልኝ እባክሽ። እሺ በቃ አታልቅሽ። እሺ በቃ በእናትሽ ትተሽኝ አትሂጂ። ከአንቺ ውጭ እኮ ማንም የሚሰማኝ የለም። በምትወጃት እናትሽ ልለምንሽ፣ በእናትሽ ትተሽኝ አትሂጂ። ይቅርታ አድርጊልኝ። ወይኔ ኤሊስ ምንድን ያረከው? ዝም ብትልስ ኖሮ ምን አለባት ታናድዳት። ግን እኮ ልክ ነኝ። እሺ ታዲያ ሊዲያ ለምን የለችም አለችኝ? እሺ የት ነበረች? ቆይ ምን አይነት ጣጣ ነው? አቺ ስመጥር ወንዶች ተቆርቋሪ ዲንሽ እባክሽ ስርዓትን ብትይዝ ጥሩ። ምን ያህል ብትንቀኝ ነው አንቺ እያልክ የምትጠራኝ? አሁን በአንተ ቤት ዘመናዊ የሆኑ ቋንቋ የምጠቀም ነው? ኧረ እባክህ ተው፣ በስተት ነው ወንድሜ። ተው ተመከ ተው። እንደዚህ አይነት ቀልድ አለ እንዴ? ደግሞ ስማ፣ ምን ያህል ጫና እያሰደሩብህ እንደሆነ አየህ አይደል? ማን ናቸው ጫና ያሳደሩብህ? ሴቶቹ ናቸው። አንዶ በምን እድል አርጎት ነው አንዶ በደም ጫን ባሉ። ይሄን የበከተ አስተሳሰብ ይዘህ ነው እኛ ሙሉ የሆኑ ወንዶችን አንቺ እያልክ የምትጠራው? በቃ የኔ አባት እንዴ! እኔ እኮ ነኝ ፈልጌ ተንከራትቼ መጣሁት። ካላስቸገርኩ አንዴ ላውራ። በጣም ጥሩ። እኔ ልግን እቺ አዲስ የገባችሁ ይቺ ልጅ አትበለኝ። ይቺ ልጅ ከማለት ውጪ ሌላ ነገር የለም እንዴ? አረ ወገን ከዚህ ልጅ ጋር እንዴት አድርገን ነው የምንግባባው? እማወራው እኮ ስለ ሴት ነው። ታዲያ አንተ ብዬ ልጀምር? ኦኬ ስለ ሴት ነው እንዴ የምታወራኝ? እሺ በቃ ቀጥል። ኧረ ወገን አንዳንዴ እንኳን እየተግባባን። ለማንኛውም ወሬ ልቀጥል። ይቺ አዲስ የገባችሁ ልጅ ማለት ነው ዝም ብዬ ሳያት፣ ዝም ብለህ ስታያት በፍቅሯ ባህር ውስጥ አለክ አይደል? ወሬውን ልጨርስ በእናትህ። እንደው የማላስቸግር እኮ አንዴ ላውራ። እሺ ጨርሳት። ይኸውልህ አንድ ኢንፎርሜሽን ብቻ ነው ፈልጌ የመጣሁት። እባክህ እንደው እባክህ እሱን ልጠይቅህ መልስልኝ፣ ልሂድ። እሺ ቀጥል። እሺ አመሰግናለሁ። እቺ አዲስ የገባችሁ ልጅና ኤሊዝ የሆነ ግንኙነት እንዳላቸው ጠርጥሬ ነበር። እንደው ካላስቸገሩ ጥርጣሬ ልታረጋግጥልኝ ትችላለህ? እቺን ብቻ ነው ማስቸገር። ኦኬ በጣም አሪፍ። እሰይ እያበድኩኝ ነው መሰለኝ። በትክክል እንቅልፍ እንኳን ከተኛው ድፍን 9 ወሬ። የልጅነት መልክ ተበላሽ። ከሱ ውጪ ምንም አይነት ሀሳብ የለኝም። መጨረሻዬን አላውቅም።
ፈልጌ እኮ አይደለም መጥፎ ሰው የሆንኩት። መፈተን ከሰይጣን ይሁን ከፈጣሪ ምንም አላውቅም። ይቅርታ አድርጊልኝ። የትኛዋም ሴት 99% ተመሳሳይ ባህሪ ነው ያለችው። የትኛዋም ሴት አንተ ልትጎዳ ነው የተፈጠረችው። የሆነ እንቆቅልሽ አለ ታውቃለህ? ይኸውልህ ከእናቷ ውድ ወጥታ እናቷን የምትመታ ታውቃለህ? በዚህ ሰዓት እንቆቅልሽ ልገምት? ቶ አትገምት። መልሱን እኔ እነግርሃለሁ። መልሱ ሴት ነች። ሴት ማለት ምን አገባኝ ነው ስለ ሴት እንዴ? ያሟል እንዴ? እኔ ማወቅ የፈለኩት ስለ አንድ ልጅና ስለዚህ ሴት ልጅ ነው። ምንድነው ስለ አስሪ ስለ ሴት የምታወራው? ታዲያ አዲሷ ተማሪ ወንድ ነች እንዴ? እሱማ ሴት ነች። ቶ በቃ ይቅርብኝ። አፍንጫ ውጥት ይበል። ሲጀምር በስተት ነው አትቀር። እንዴት ማለት? ይኸውልህ ሴት ልጅ እኮ እንቁላል ነች። ይኸውልህ በእንክብካቤ መቀመጥ ነው ያለባት። ይኸው ካንተ ጋር 2 ደቂቃ ተቀምጥ። ፍየል ሸጠጡ ጠነባው አየደል? ይሄኔ ከሴት ልጅ ጋር ተቀምጬ ቢሆን ኖሮ ማለት ነው የምሸጠው ሳቬጅ ዲዮር ነው። በጣም ነው የማዝነው። እሺ ፍየል ወንድ ልጅ ነው ፍየል? ምን አለ በለኛው ልታያለ እግራቸው ስር ከተው ፍየል ካላሸተቱ እንዴት ነሽ? እንዴት ነህ? ሰላም ነው አለሁልሽ። ምነው ብቻሽን? ምንም ዝም ብዬ። ያው አሁንማ ብዙ ጓደኛ ይዘሻል ብዬ ነው። በዚህ ልክ እንደዚህ የምትግባቢ አልመሰለኝም ነበር። ብዙም እኮ አልተግባባም። ከኤፍራታ ጋር ብቻ ነው የተግባባሁት። ደግሞ በጣም ደስ የምትል ልጅ ናት። ድምጿ ራሱ ሲያምር። አዎ ድምጿ በጣም ያምራል። እኔ ግን ከሷ ድምጽ ማማር ይልቅ ያንቺ እርጋታ ደስ ይለኛል። እንዴ ይሄን ያክል ረጋ ያልኩ ሰው ነኝ እንዴ? አዎና እንዴ እንደውም እዚህ ግቢ ውስጥ ባንቺ ልክ ረጋ ያለ ሰው የለም። አመሰግናለሁ። ምንም አይደል። የሚገርመው ነገር ለምን እንደሆነ እኔ እንጃ። እንደውም ከአንቺ ጋር ስሆን በጣም ሰላም ይሰማኛል። እንዴት ማለት?